ልጅ አለሽ አይደል? አንቺ ለነገሩ ምንሽ ተነካ? ይሄ እኮ የህፃን ልጅ ጨዋታ አይደለም። ስትፈልጊ የምትገነቢው ስትፈልጊ የምታፈርሺው ብሎ እንዴት እኮ ከመኪናው እኮ እንዴት አበሻቅቶ እኮ እንዳስወረደኝ እኮ ስላልገባሽ ነው። ታዲያ ኩርኩም አይደለም ብለቅበት ራሱ ያን ሲያንሰው ግን እኮ እውነቱን ነው። ኧረ አንቺ ልጅ ተይ ተመከሪ ተይ። ውይ ጀመረሽ ደግሞ እንግዲህ ምክርሽን ልታበዥ ነው። ይልቅ እሱን ተይውና ሰውዬሽ ከስልጣን አልመጣም? ተይው እባክሽ ይንዘላዘል ተቆጨ የለበት። እናቴ ጋር ደውሎ ልጁን አውርቷታል። አንቺ ጋር ሳልደወለ እኔማ በነገር እንደሚይዘው ስለሚያውቅ መቼም አይደውልልኝ። በቃ ተይው እባክሽ። ቢራ እንጠጣ ፈታ ማለት አላማረሽ? ጭራሽ እንጠጣው። አንቺ ለምትጠጪው ማዝናለሁ የኔ እናት። እኔ 1 ብር የለኝም። 1 ብር አላወጣም ለቢራ ብዬ 5 ሳንቲም ወቂ ብር እቺን ለማውጣት ነው ያመጣለው። ችግር የለውም መጣሁ። የጠሉትን ሰው እኮ አፍቅረው በትዳር የሚኖሩ ብዙ ሰዎች ናቸው። አሌክስ ዝም ብለህ እኮ ነው የምትደክመው። ጭራሽ እኮ ሙዱ ምንም አይነፋልሽ ነው። እኔ እኮ ልተባበረ ብዬ እንጂ እዚህ ነገር ውስጥ ራሱ ባልገባ ደስ ይለኝ ነበር። በኋላ ግን ፎንቃ ሙዱ ውስጥ ገብቶ የሆነ ነገር ቢሆን ነው የለውበትም። ካሁኑ ተናግሬያለሁ። አንቺስ ብትገቢ? ማኔ እኔማ መቼም አላደርገው። መቼም ከኔ ጋር ጭራሽ ሙዱ አይገጥም። ይልቅ ቅረቢውና በደንብ አዋሪው። ደግሞ እንደዚህ ፈዞ አይቀርም፣ ይነቃል። ኧረ አይነቃም። እሱ መቼም አይነቃም። እውነቴን ነው። ቆይ ምንድን ነው የሚያስቅሽ? አሌክስ ሳሮን ሙጭ ይሄ ልጅ በእጅ እንዳስገባ እርጅኝ እንጂ እኔ ጨዋ ልጅ ነው የሚሆነው። ትኩስ አይል ተገኝቶ ነው እንዴ? ይኸውልሽ እሱ ላንቺ አይሆንም ብዬሻለሁ። እሱ እኮ ይሄ መቅበጥ፣ መጠጣት፣ ጭፈራ፣ መዝለል ምናምን አይመቸውም። አንቺ ደግሞ እሱ ነፍስሽ ነው። ሳሪዬ ነገርኩሽ እኮ እኔ በደንብ ስርዓቴን ጨዋ ነው መሆኑ። እሺ ይሁንልሽ። ለማንኛውም በጣም እየመሸ ነው። ወደ ቤት አትሄጂም ነው? እዚህ ነው የምታድሪው? የቤት ኪራይ 2 ቀን አልፏል። እባክሽ ምን ነው የሚከፍል ታጣ ወይስ ያንቺ ተቀማጭ አይነካ? ቆይ ግን እኔ የምለው ከኢሳቅ ጋር ያልሽኝ ሆነ እሺ፣ ለምን ከፍቅሩ ጋር ሰላም ማውረድሽ አትመለሽ? ያው እሱ ሞኝ ቢጤ ነው። የዳበሽ ብታናግሩ ይስማማል ብዬ ነው። አይመስልሽም? ኧረ እባክሽ ወራት ቀላቂ ወሬ። እሺ በቃ ወደ እናትሽ ቤት ተመለሽ። ምን ነው አንቺ እኔ ጓደኛሽ አይደለሁ? ምን ነው ቁልቁል የምትወረውሪ እንዴ? እሺ ለምን ያገኘሽውን ስራ አትሰሪ? ወይ በተማርሽበት ስራ ፈልጊ እንዴ? እስከመቼ እንደዚህ ሆነሽ ትቀጥያለሽ? ይሆናል እንደዚህ። በቃ አሁን የልጁን ሙሉ ሁኔታውን ዘርዘር አድርገሽ ንገሪኝ እባክሽ። ይኸውልሽ ያቺ ሰፈር ውስጥ ታወራት የነበርከውን ልጅ እንዴት አደረግ? አወራሃት? ምንድነው አወራት? እኔ አሁን ግራ እየገባኝ ነው ያለው። ቆይ አንተን ወጣትነት መቼ ነው የምመለከተው? አባዬ በቃ ተረዳኝ። በቃ እኔ እንደ ሌሎች ወንዶች አይደለሁ። በቃ የኔ ልጅ ከሌሎች ልጆች ይለያል ብለህ አምነህ ተቀበል። ምኑን አምኜ ልቀበል? ንገረኝ፣ ምኑን አምኜ ልቀበል? ቆይ አንተ የኔን ወጣትነት ለማወቅ የግድ እኔ መጠጣት አለብኝ ነው? እሺ ከማንም ጋር ተዛዝዬ መዞር አለብኝ? ቆይ እስኪ ማን ነው ለወጣት መስፈርቱ ተዛዝሎ መዞር ነው ያለው እንዴ? እኔንም ተረዳኝ አባዬ። የኔ ልጅ ባህሪ ግራ እያጋባኝ ነው። ይኸውልሽ
ልጁ ያክስቴ ሰፈር ልጅ ነው። እኔ ደግሞ የሆነ ወራት እዛ ነበርኩኝ። ትዝ አይልሽም? የሆነ ጊዜ ጥፍት ያልኩት ሰው። እሺ ሊሆን ይችላል አላስታውስም። እና የዛኔ ነው የልጁን ሁኔታ ያስተዋልኩት። አይገርምሽም? ግን ሰፈርተኛ ሁላ እኮ ነው የሚገረምበት። አንዳንዴ ግን አስተሳሰብና ልብ እንጂ እድሜ ምንም አይነት ዋጋ እንደሌለው እሱ ነው አስረግጦ ያሳየኝ። ወይኔ ታድሉ። በዚህ ዘመን እኮ እንደዚህ አይነት ወንድ የለም። ሳርዬ ልቤ ትልቅ ተስፋ እንዲሰንቅ በር ከፈትሽልኝ። አይ ባንቺ መንቀልቀል አይሆንም። እሺ አጉል ተስፋ አታደርጊ፣ ነግሬሻለሁ። እንዴ ስርዓቴን ይዛል ብዬ ነገርኩሽ አይደል እንዴ? ይልቅ እሱን ታዩና ቤቱን አቅጣጫና እስኪ ዘርዘሩ ሁኔታዎችን ነገር። በነገራችን ላይ አባትየው ከልጃቸው ደስታ ውጪ ምንም ያስደስታቸው ነገር የለም። እንደ ድል ሆኖ እኮ ቤታቸው ገባሽ ማለት ያንን ዳቦ ቤት ቀጥ አድርገሽ የምትመሪው አንቺ ነሽ። በዛ ላይ መኪና አላቸው፣ ቆንጆን ቤት አላቸው። እና ምን ትፈልጊያለሽ? ኧረ ምን እፈልጋለሁ? ወይ አምላኬ እባክህ በቃሽ ብለህ ይሄን ልባም ልጅ ወደ ህይወቴ ውስጥ አምጣልኝ። እስከ መቼ አንተንስ አስቸግርሃለሁ? ፈጣሪ ሳሪ አንቺን በጸሎትሽ አስቢኝ እባክሽ። እሺ ጸልይልሻለሁ። እኔ ቆንጆ እግዚአብሔር ይርዳሽ። ግን አንቺም አግዢ። ዝም ብሎ ሳይዘራ አይታጨድምሽ። Sorry, your balance is insufficient. Please recharge your account. ሁሉም ነገር ለኔ ታዩ። በእጄ እንዴት አድርጌ እንደማስገባው አሳይሻለሁ። ማይ በእጅ ማስገባቱ አይደለም ቁም ነገሩ። እሺ አብሮ ለመዝለቅ ያንቺ ክፉ አመል እንደማይሆን መረዳት አለብሽ መጀመሪያ። እጄ ውስጥ ይግባ እንጂ እሱ ሁሉም ነገር ይስተካከላል። ለማንኛውም ቻው። በተረፈ ደህና ነህ? በጣም አመሰግናለሁ። እሺ ችግር የለም። እሺ ራይድ አባ። አዎ ግን ባለቤቱን እየጠበቅኩ ነው። ይቅርታ። ሰው እየጠበቀ ነው እንዴ? ታዲያ ምን ችግር አለ? ሁለት ሰው አብረን መስራት አችልም? ቢቻል ደስ ይለኝ ነበረ ግን ስለማልችል ነው። ይቅርታ። እሺ መልካም። ግባ። እሺ አባዬ። አንተ ነህ እንዴ ባለቤቱ? የዳቦ ቤታችሁ እኮ ደንበኛ ነኝ። አባት ናቸው እንዴ? ሰላም ነው አባባ? ሰላም። አብሬያችሁ መሄድ እችላለሁ? ከፍዬ ማለት ነው። ችግር የለውም ይቻላል። እኔ የምልሽ እቺ ልጅ ሰፈር ነች እንዴ? ኧረ አይደለችም። አሁን ቅርብ ሰዓት እኮ ወደዛ ወደዚህ እያለች ስትቁነጠነጥ ነበር።
ደግሞ ስልክ ማስደውይኝ ብላኝ በኔ ስልክ ደውላ ነበር። ሌላው ደግሞ ይሄንን ማፈርሽን ተይና ጠጋ ብለሽ ያዛርግሽ አዋሪው። ሴት ልጅ እኮ በጣም ደፋር ስትሆን አሪፍ አይደለም። ደግሞ ለሹፌሩም ቢሆን ነግሬዋለሁ መንገድ እንዲጀምርልኝ። ግን በኋላ አያገባኝም። ፎንቃ ውስጥ ገብቶ ብቻ አልወጣ ብሎ እኔ የለሁበትም። አይኑን ገለጥ አድርጌ ላሽ ነው የምለው። አይኑን ግለጥ እንጂ ሌላውን እናስብበታለን። እኔ የምልህ አሌክሱ፣ ለምንድን ነው ልጁ የሆነ የድሮ ሙድ አይነት ለምንድን ነው ዘመን ዘመን ነው የማይለው? እኔም ግራ ይገባኝ ይሄ ነው። ለዚህ እኮ ነው እኔም እናንተን ማስቸግረው። እንዳንተ እኮ አራዳ ቢሆን ይሄኔ ሁሉም ነገር አልቆ ነበር። አይ ርብቃዬ፣ በይስ እንግባ። እዚህ ሰፈር አይቻት አላውቅም። ተከራይ ትመስለኛለች። ዋናው በዳቦ ቤቱ ምክንያት የምታውቀው መሆኑ ነው። እኔ የምልህ ርብቃ ጭቅጭቅ እያደረገችኝ ነው። ለምንድን ነው የሆነ ነገር መላማት? ብሩክ፣ እኔ ፍቅር ውስጥ ገብቼ መጎዳት አልፈልግም። ታውቃለህ፣ እንደውም አንዳንዴ ዝም ብዬ ሳስብ ምን አለ እንደናባዬ ጊዜ መጠናናት ምናምን ባይኖር፣ ካገባህት በኋላ ወልደ ምናምን አብረ መኖር። በቃ መጠናናት ምን ያደርጋል? እስኪ አስበው። አሁን ርብቃን እሺ ብላት ምን ሊፈጠር እንደሚችል አስበው። አንዴ ከከተማ አውጣኝ፣ አንዴ ሲኒማ ቤት ውሰደኝ፣ አንዴ በየመጠጥ ቤት ውሰደኝ ስትለኝ አስበው እስኪ ሊፈጠር የሚችለውን ነገር። ይሄ እኮ ላይፍ እኮ ነው፣ ግድ ነው። ኦ ብሩክ፣ እኔ እንደዚህ አይነት ላይፍ አይመቸኝም። ለምን እንደሆነ ታውቃለህ? ይኸውልህ እኔ ልቤን ካስረከብኳት በኋላ ጥላይን ብትሄድስ የማን ያለልል ነው? በኋላ አንተ እንዳልከው ቢሆን እኮ ወልዳም ቢሆን ጥላ ልትሄድ ትችላለች። ወይ ብሩኬ፣ በቃ ለምን ጨዋታ አንቀይርም? በቃ ተወው። ፈርተህ እኮ የምትሆው ነገር አይደለም። ልጅቷ ምርጥ ስለሆነች ቅረባት። ብሩክ፣ በቃ ሌላ ጨዋታ አትጫወትም እንዴ? በቃ አስበው እስኪ። በቃ ነው አባባ ነው የላከብኝ እንዴ? ተልከ ነው እንዴ? በቃ ሌላ ጨዋታ እንጫወት። እኔ እንደዚህ አይነት ነገር አይመቸኝም። ሰላም ነው? ሰላም ነሽ? የት ነው ማውቃት ብለው እያሰቡ ነው አይደለ? ትናንትና እኮ እዚህ ጋር ሰላም ብዬዎት ነበረ። ሰሞኑን እዚህ ሰፈር ከጓደኛዬ ጋር ነኝ። ጥሩ። ለምን ወደ ቤት አንገባም? ውይ አመሰግናለሁ። ባይሆን ለማስታወሻነት አንድ ፎቶ እንነሳ። ተገኝተው ነው? ይሄ እኮ ጥሩ አጋጣሚ ነው እኮ። ማስታወሻነቱ ላንቺ ብቻ ነው እንዴ? ለኔም በዜንደር ላኪልኝ። አይ በቴሌግራም ብልክሎት አይሻል እንዴ? በዚህ ዘመን ዜንደር አትጠቀሚም? አይ አይደለም፣ ስልኮትን ይስጡኝና በቴሌግራም ለጥራቱን ብዬ ነው። አይሻልም? እሺ ስልኬን ያዥ። እሺ 0912 12 30 30 00 እንዴት ደስ እንዳለኝ እኮ ስላልገባሽ ነው። በቃ አንቺ በዚህ የጭፈራና የመጠጥ ሱስሽ ምንም ማምጣት አትችይም። አልገባሽም? እኔ ማለት እንደዚህ አዙሬ ስልቀጥ ባላደርገው አሁን ትጠጫለሽ? አልጠጣም።
እቀራለሁ። አባዬ ምንድን ነው የምታየው? አሳይ። አሳይ? አዎ። አታጓጓኝ አባ። ማየት ነው የፈለግከው? አዎ። አባዬ እንዴት ናት? ቆንጆ ናት። ግን እንዴት እንደዚህ ተቀራርባችሁ ፎቶ ልትነሱ ቻላችሁ? ብዙ አትመራመር። ደንበኛችን እንደሆነች ደግሞ አብረን የሰማነው። በዚህ ላይ ደግሞ ከጓደኛዋ ጋር ነች ያለችው። ጎረቤት በላት። ዋናው መቀራረቡ ነው እኮ። ከተሳካልህ ከዚህ ቤት ልታስወጣኝ ነዋ። መጣች። ግቢ እንሸኝሽ። አይ ወክ ማድረግ እፈልጋለሁ። የእውነት መልእክት ስላለኝ ነው። አባቴ ራሱ ቢያወራሽ ጥሩ ነበር። ግን ያው ደግሞ ልጅነቴ ምናምን አይተሽ እንዳትቀልጂብኝ። ነገረ ስራዬ ሁሉ የትልቅ ሰው ነው። እሱን ስናይ የምናውቀው ይሆናል። ለማንኛውም ከአባቴ ጋር የተነሳችሁትን ፎቶ አይቻለሁ። ውበቱን ድፍት ነው ያደረገባችሁ። አቤት ስታምሩ! ኧረ እባክህ። ለማንኛውም ምሳ ተጋብዘሻል። ቦታና ሰዓቱን ራሱ ደውሎ ያሳውቅሻል። ምንን አስመልክቶ? መቼም የፎቶ አነሳሳችሁን ብዬ አልዋሽሽም። ለማንኛውም ዝናቡም እየዘነበ ነው። ወዴት ነሽ? እኔ የሆነች የሚሄድበት ቦታ አለኝ። እዛች አደባባዩ ጋር ታወርዱኛላችሁ። ኦኬ፣ መሸኘትም እንችላለን። እሺ። ኦኬ፣ እሺ። ታንክ ዩ ብሩኬ። እንሂድ። ሄሎ ጓደኛዬ፣ የወረድኩበትን ሰፈር ምን እንደሆነ አላውቅም። ለማንኛውም እየገሰገስኩ ነው። ደግሞ ምሳ ተጋብዣለሁ። ለማንኛውም እየመጣሁ ነው፣ እነግርሻለሁ። መጣሁ፣ ጠብቂ። ከመቼው ምሳ ለመገባበዝ ደረሳችሁ? እባክህ አንድ ቢራ እንኳን አትጠጪም? እኔ ብቻዬን ስጠጣ አላሳዝንሽ? ወይ ይቅርብኝ። ጠጥቼም አላውቅም አባባ። አንተ ምን ብላ እንደተጣራች ሰማት? ውይ ረስቸው። አባዬ እኮ አሌክስ በይው። እሺ አስተካክላለሁ ጋሼ። ባይሆን ልሂድ። ገና ምን ተያዘና መች ተጀመረ? ትንሽ አትጫወች? ውይ እናንተ ስለሆናችሁብኝ ነው የመጣሁት። ትልቅ ፕሮግራም ጥዬ ነው የመጣሁት። ባይሆን ሌላ ጊዜ እንጫወታለን። አሁን መጣሽ ብለን እውቅና እንድትሰጥሽ ነው። ተዋት በቃ አባ፣ አታስጨንቃት። ትሂድ። እሺ ለማንኛውም እቃዎቹን አነሳሳ። እኔ ሸኝቻት ልምጣ። እኔ ሸኛታለሁ። አንተ ከዚሁ ተሰናበታት። እሺ ሰላም ይሁን። ሰላም
ያው እውነቱን አውርተን ብንወስን አይሻልም? እሺ ስለምንድን ነው የምንወስነው? ማለቴ አባዬ ወደድሽ ይመስለኛል። ማለቴ ምሳውንም የጋበዘሽ እሱ ነው። እየቀለድክ መሆን አለበት። ኧረ እኔ አልቀለድኩም እንዴ፣ ይሄማ ቀልድ ነው እንጂ ደግሞ መውለድም ይችላል። ኧረ አንድ ነገር በይ። ምንድን ነው ያወራችሁት? ያው ሰርፕራይዝ ላደርግ ነበር፣ አልተሳካም። አልገባኝም። አባዬ እንደወደድካት ነገርኳት። ልጄ እኔ ላንተ እንጂ ምን ያደርግልኛል? ደግሞ ከእናቷ ወዲያ ሴት ለእኔ ትርጉም አልባ ነው። እች ልጅ ደግሞ በሆነ ጥሩ ልጅ ነች። በደንብ ያዛት። አባዬ ለምን አትረዳኝም? እኔ ፍቅር ውስጥ ገብቼ መጎዳት አልፈልግም። ልጅቷ ደግሞ ቀልቃላ ናት፣ በዛ ላይ ወፍራም። እኔ ደግሞ ወፍራም ሴት አልወድም። ቆይ ከየት አይታት ነው ይሄ ሁሉ ክስ? እንደውም ልጅቷ ወንድ አያያዝ የምታውቅ ነገር ሳትሆን አትቀርም። እነዛ ከማይረቡ ልጆች እሷ ሳትሻለ አትቀርም። ግድ የለህም። እኔ አልፈልግም፣ ይቅርብ። ግድ የለህም፣ ግድ የለህም ልጄ። እኔ ግን እንደዚህ አይነት እብደት ውስጥ ይገባሉ ብዬ አልገመትም። እንዴ በጨዋነት ያደገ ልጅ አባቱን እኮ መገመት አይከብድም። ማሂ አንቺ ግን እርግጠኛ ነሽ አይደል? ያምሻል እንዴ? ራሱ ያብስራ እኮ ነው ቆሞ ያወራኝ። ሄሎ ሄሎ፣ ማሂ አለማየሁ ነኝ። ነገውኑ መገናኘት አለብን። እሺ ምንድን ነው የሚልሽ? ነገውኑ ተገናኝተን ማውራት አለብን። ነይ ሻውን ቤት ገብተን እናውራ። ስንት አይነት እና የልጆትን የፍቅር ልብ አነቃቂ ቅረቢው እያሉኝ ነው። ካልፈለግሽ መተው ትችያለሽ። ሰፈር ውስጥ ያለችው ልጅ ጉልበት ሆናትና እሷ ታሳካዋለች። እኔ እኮ በሰል ያልሽ ስለሆንሽና ጥሩ ልጅ ነሽ ብዬ ነው የመረጥኩሽ። በአንድ አማርኛ ልንገሩት፣ ልጆት ለኔ አይመጥንም። እንደዚህ አይነት ነገር ውስጥም ገብቼ መጨመላለቅ አልፈልግም። አለመመጣጠን፣ መጨመላለቅ ምን አይነት አባባል ነው? አባቱ ነኝ፣ በስነ ስርዓት ልታናገሪኝ ይገባሻል። ልጄ እንዴት እንዳሳደግኩት ታውቂያለሽ? ሰሚኛለሽ? የልጄንም የኔንም ክብር መንካት አትችይም። እውነታውን እኮ ነው የተናገርኩት። እያቀጣጠልኩት ነው። ጢባሬ ንስንስ ስላረኩኝ አባትየው እንዴት እብዱ ነው እንደሄደ ብታይ። ልጁም ቢሆን መምጣቱ አይቀርም። ከዛ ሲመጣ በመናቃት ቅባት ደበስበስ እያረግን ማቅለጥ ነው። ለማንኛውም መጣው፣ ስመጣ እናወራለን። መጣው።
አሌክሶ በሰላም ነው? አረ ምን ሰላም አለ? የሰውን ክብር የማያውቅ ሰው ሁሉ ተነስቶ ሰው ላይ አፉን ይከፍታል። እንሂድ። አባዬ ምን ሆነሃል? ፊት እኮ ልክ አይደለም። ምን ሰላም አለ? የሰውን ክብር የሚነካ ሞልቶ መቼም ሁላችንም ደፋር ሆነናል። አልገባኝም። ወይ አለመታወቅ። እንደዚህ ያለ ሰው በህይወት የገጥሞኝ አያውቅም። ማህሌትን አግኝቻት አውርቻት ነበር። ለምን አገኛት? ነግሬ ነበር እኮ ሴቶች ክፉዎች ናቸው። ስትወዳቸው ይጥሉሃል። እወድሻለሁ ስትላት ደግሞ እሷ አልወድህም ትላለች። እንዴ የተናደድከው በማህሌት አይደል እንዴ? ሄሎ፣ አንቺ ግን ማን ስለሆንሽ ነው የአባቴን ክብር የነካሽው? በእናቴ አብዬ ተረድ። በወንዶች ብዙ ግፍ ስለደረሰብኝ ነው እንጂ ወድጄ አይደለም እንደዚህ አይነት ነገር የማደርገው። ለማንኛውም አሁን ተረጋጊ። ግን አንድ ነገር ልንገርሽ፣ እኔና አንቺ መቼም ጾታዊ ግንኙነት እንዲኖረን አልፈልግም። ለማንኛውም ነገ በጠዋት ነይና አባቴን ይቅርታ ጠይቂው። እባክህ ተረዱኝ አብዬ። ብዙ ወንዶች ቀልደውብኛል። ብዙ ወንዶች ጎድተውኛል። ሴትነቴን ተጠቅመው ወደ አልጋ ይዘውኝ ሲሄዱ እኔ አይሆንም ብዬ ስታገላቸው ርቀውኝ ይሄዳሉ። እሺ አብ፣ አንተ በእኔ ቦታ ብትሆን ምን ታደርጋለህ? በቃ ለማንኛውም ነገ በጠዋት መጣሽ አባቴን ይቅርታ እንድትይው እፈልጋለሁ። እሺ እመጣለሁ። ደህና ደሪ። እንዲህ ያምታታው ጠልፌ ባልጥለ እኔ ማህሌት አይደለሁ። ምንም አይነት ስሜት የለኝም። እሱ ስትገረፍ ታወራዋለህ። አባቴ ይቅርታ። ኧረ አይገባም። የኔ ልጅ አይገባም። ደግመሽ መናገር አይጠበቅብሽም። ለአባቴ ሁሉንም ነገር አስረድቼዋለሁ። አባቴ ደግሞ ሰፊ ይቅርታ ልብ ያለው ሰው ነው። እሺ ሰራተኛችን ዘመድ ጠይቄ ልምጣ ብላ ከሄደሽ ቆየች እና ቁርሱን የምሰራው እኔ ነኝ። እንግባ። እንደውም ለዚህ ጥፋቷ መቀጣት አለባት። ስለዚህ እሷ ቁርስ ሰርታ ታብላል። ይቻላል። ምን ሆኖ ነው ዛሬ? ብሩኬም አልመጣም። እነዚህ ሰዎች የሆነት ሊያደርጉት ነው እንዴ? ቁርስ ደረሰ እንዴ? አትበሉም ነበር እንዴ? አይ እንጠብቀን። እኔ እኮ ስልክ ይዤ ነው። ለምን ትጠብቃላችሁ? መብላት ነበረባችሁ። ብሉ። እንዴ ምን ያስቃችኋል?
ሙያሽን በእንቁላል ለመመስከር ይከብዳል እያልን ነው። እቺ ሙያ ደግሞ የኔ ሙያ ናት። ባይሆን በሌላ ጊዜ ብንመሰከር አይሻልም? መመስከር ካለብን አሁን መመስከር አለብን። በጣም ጥሩ። ሙያዬን በደንብ አሳያቸዋለሁ። ፍጠኛ። አሁን የምትፈልጊውን ነገር መዝገብ አድርጊና አንተ ደግሞ ሹፌሩ ጋር ደውለት ገዝታችሁ። ኧረ አባዬ ያመረርከው እንዴ! ይብረር እንጂ እኔ ሙያዬን ሳላሳይ ከዚች ቤት ንቅንቅ አለልኝ። ይኸውልህ ቆራጥ፣ ይኸውልህ አሁን ሹፌሩ ጋር ደውለት ገዛ አድርጋችሁ ነው። ቶሎ በል ፍጠን ልጄ። ጉርሻ ስለማይወድ ነው እንዳይከፋ። እንዴ ጉርሻ አይወድም እንዴ? እሱ መጉረስ አይወድም። ማጉረስ ከፈለክ ግን እጎርሳለሁ። እሺ በቃ ቶሎ እንበልና እንሂድ፣ ሰዓት እየሄደ ነው። እኔ የምለው ሹፌሩን ለምን ስራ እናስፈታዋለን? እኔ እና እሱ የሚያስፈልገን ነገር ሄደን ገዛ አድርገን ብንመጣ ይሻላል። እሺ ጥሩ ወጪ ቁጠባ ናት። እንሂድ በቃ። እሺ አንዴ ልጉረስ። እሺ አፍጥኑት። ያብስራ አንዴ ተረጋግተን እናውራ። ምንድነው የምናወራው? የምናወራው ትለኛለህ እንዴ? አንቺ ያምሻል እንዴ? እሺ አሁን ናዛ አወልቀቂኝ። ምንድነው? አልፈልግም ማለሽ እኮ አንቺን አላናገርኩም እሱ መሰለኝ። ኧረ እኔ እዚህ ሰፈር ከብዙ ሰዎች ጋር አልግባባ። እሷ ደግሞ በጣም ቀጭቃጃ ናት። እኔ ደግሞ ቀጭቃጃ ሰው አልወድም። በቃ ደስ አትለኝም። እሷ ግን ትወድሃለች። አዎ እንደዛ ነገር። እኔ ግን አልወዳትም። አይመስለኝም። ማለት እኔ ሀሳቤን በግልጽ መናገር የምፈራ ሰው አይደለሁም። በቃ እሺ በቃ አሁን መሄድ ይኖርብኛል። ማለት ስራ ቦታ ሰራተኞች የሉ እኮ። ታዲያ እንገዛዛና ትሄዳለህ በዛው። ምን ችግር አለው? እሺ ሄሎ ወይ ማየ፣ ሰላም ነው? እንዴት ናችሁ? ጠፋውኝ አይደል? ባባዬ አስቸገረ እንዴ? አይ ጥሩ። ካስቸገረ ግን ንገረኝ እሺ፣ መጥቼ ወስደዋለሁ። እኔ የምለው ማየ፣ ብር ጨረሽ እንዴ? እሺ አይ ችግር የለውም። ከጨረሽ ንገረኝ እልካለሁ። እሺ እደውላለሁ። ቻው ቤቢ ሳሚልኝ። ያው ጭር ከሚል ስለሚያጫውተን ነው። አንድም ቀን ጠጥተሽ አታውቂም? ኧረ በፍጹም ጣዕሙ ምን እንደሆነ እንኳን አላውቅም። ይሄ ነው። ለማንኛውም ደጁን አይታርጊው ልምጣ። እሺ እሺ። ቀስ እያልኩ ልጠጣ? አይ ባልጠጣም እኮ እንደሚያጫውት አውቃለሁ። እኔ ቶሎ ነው የምሰክረው። በእውነት በኔ ሞት አንድ እንኳን ጠጪ እስቲ። አንድ ውይ አንዲት ሞክሪ።
ስሞትልሽ። ውይ በፍጹም ሌላው ቢቀር እንኳን ቅምስ አድርጊያት እስቲ። እኔ ምን አይነት ጣም እንዳለው እንኳን እኮ አላውቅም። ባሁን ባጠጪ እንኳን እስቲ ትንሽ ቅምስ አድርጊያት። ግዴለሽም አንዱን አምጪ። ግዴለሽ ባሁን ቅምስ አድርጊያት እስቲ። ኧረ በጣም ነው የሚመራው። ደጇን አይታርጊያት ልምጣ። ቀዳው እየጠጣ እሺ። የጠጣሁት ግን የተስማማኝ አይመስለኝም። ሆዴን እየቆረጠኝ ነው። እኔ ጋር ፍቱን መድኃኒት አለ። ምንም ነገር እንዳታስቢ። እሷን ብርጭቆ አምጪ። እሷን የሻዋን ብርጭቆ እሷን። አዎ አምጪ እሷን። ፍቱን መድኃኒት አለ። ይሄ ጽሑፉ ጎልድ ሌብል ነው። እንትኑ ግን ያበሻ አረቄ ይመስላል። መጠጥ ታውቂያለሽ ማለት ነው? ኧረ በፍጹም እንትኑን አይቼ ነው፣ ጽሑፉን አይቼ ነው። ታዩ እስቲ በደንብ ነው አንቺ መጠጥ የምታውቂው። ሆዴን ረበሸኝ። እቺ በቃ ብትን ነው የምታደርግልሽ። አይዞሽ እየጠጣሽ። ከባድ ነው በጣም። እየጠጣሽ ከባድ ነው በጣም። ድራሹን ነው የሚያጠፋልሽ የሆድ በሽታ። ለምን እኛ ጋር ዛሬ ምሳ እንበላ? በዛውም የልጅቷን ሙያ ታየዋለህ። አንተ ይሁን እንጂ ለኔ ምን ይጠቅመኛል? ብችል እንዲሁም መኪናውን ብትረከበኝ ደስ ይለኛል። ብሩክ፣ እኔ መኪና መንዳት አልፈልግም። አስበው እስኪ፣ አንደኛ ስራ ይበዛብኛል እዛ ዳቦ ቤት፣ ታውቃለህ ያለውን ውጥረት፣ እና ደግሞ መኪናው ብር ቢሰራ አይሻልም? እንደዛ ነው የሚሻለው። በል በቃ ካልበላ ምን አደርጋለሁ? ቻው። ሄይ በር ማከፍቱት እንደዚህ ነፍሳችሁን አጣችሁ እየጨፈራችሁ ነው? ያ ብዬ ምንም እንዳትቀየመኝ። አባት ናቸው ጉድ የሰሩኝ። እኔ መጠጥ ምንም ጠጥቼ አላውቅም። ጉድ ሰሩኝ። በቃ ችግር የለውም ያጋጥማል። ሲያራዳት ና ቅፍ አድርገህ ሳመኝ። ና ማን? እኔ ሳመኝ አልኩ። አግኝተኝ ነው? እኔ እኮ ነኝ። መጀመሪያ ገላሽን ታጠቢ። እንዲህ ነችና እንዴት ነው የምታንጓሻኝ? አሁን አልኮል አድርግ፣ ያለበለዚያ ኩርኩሜን ትቀምሳለህ።
ያውዬ ማታ አስጨነቅኳችሁ አይደል? እኔ እኮ መጠጥ ጠጥቼ ስለማላቅ ነው። አባት ተቀየሙኝ እንዴ? ዋናው እሱ አይደል እንዴ? እኔንም መጠጥ ሊያስጀምር ያልፈነቀለው ድንጋይ የለም። ወይኔ እንዴ ጭንቅ እንዳለኝ በእናት። ቁርስ መስራት ይኖርብኛል። እንደዚያ ጠልፎ ያስነሳ ቁርስ ለመስራት ነው? እንደዛ ከሆነ እኔ አልበላም። አባዬ መድኃኒት ይወስዳል። እሺ ግን ይቅርታ አድርገህልኛል? አዎ አድርጌልሻለሁ አልኩሽ እኮ። በጠዋቱ የት ሄዶ ነው? ቤተክርስቲያን ሄዶ ይሆናል። እንደዛ አይነት ልምድ የለውም። ደግሞ እንደዛ ቢያስብም ይነግረኝ ነበር። ሄሎ አባዬ፣ በጠዋቱ የት ሄደህ ነው? እባክህ ያ መከረኛ ከሰው ጋር ተጣልቶ ሆስፒታል ገባ ብለውኝ እዛ ሄጄ ነው። እና አትነግረኝም ነበር? አብረን እኮ መሄድ እንችል ነበር። ምሳ ትመጣለህ? በቃ እኔ እመጣለሁ። እሺ አባዬ፣ በቃ መልካም ቀን። ምንድን ነው ችግር አለ እንዴ? አይ አንድ ያክስቴ ልጅ አለ። ሁሌ ከሰው ጋር እየተጣላ በቃ አባቴን እንደዚህ ያንከራትተዋል። በቃ እንሂድ። እንዴ ቁርስ አንበላም እንዴ? ምን ሄደው? አይ ውጭ እንበላለን። እንዴ የምን ውጭ ነው? ቤት ውስጥ ምግብ አለ አይደል እንዴ? ደግሞ ትናንትና ራሱ ያስቀመጥነው ምግብ አለ፣ አልተበላም እኮ። እንዴ ያው ችግር አለ እንዴ? አይ እየተደናበርክ እኮ ነው። አልተደናበርኩም። እሺ ተደናበርኩ። እሺ ካልተደናበርክ እስኪ ትኩር አድርገኸኝ። በጣም መጥፎ ወንዶችን አውቃለሁ። አንተን ደግሞ እንደዚህ በማየት በጣም ደስ ብሎኛል። ሌላው ቢሆን ይሄኔ ካልተኛውሽ ብሎ ስንት ነገር ያመጣ ነበር። አንተ ግን በጣም ጨዋ ሰው ነህ በእውነት። በድጋሚ በጣም ነው የማመሰግነው። መሄድ አለብኝ። ቁርስ እኮ አብረን እንበላለን አላልሽም? ልንሳሳም ነበር እኮ። መሄድ አለብኝ። አሌክስ ሙድ እየያዘብኝ ነው እንዴ? ቆይ እዚህ አድራ ነው? ይሄንማ ማጣራት አለብኝ።
ያው ሙያውስ ምንም አይልም፣ ግን ሰራተኛችን እስክትመጣ ድረስ አልፎ አልፎ ብትመጣ ደስ ይለኝ ነበር። ማን ማህሌት? እሷ እዚህ እንድትመጣ አልፈልግም። በቃ እሷ እዚህ ቤት እንድትመጣ አልፈልግም። ምክንያት ምንድነው ችግሩ? አሁን ማታ ያደረጋችሁት ነገር ልክ ነው? ልክ ነው ወይ? እሱ የኔ ጥፋት ነው። ካለመቅመስ መቅመስ ይሻላል። ትናንት በጣም ደስተኛ ነበርኩ። በተለይ አብሬያ ስደንስ ወጣት የሆንኩ ነው የመሰለኝ። የኔ ልጅ ፍጠን፣ እቺ ልጅ ከዚህ ቤት መውጣት የለባትም። ወይኔ ጉድሽ! እና ሳምኩት ነው የምትይ? ያምሻል እንዴ? ወይኔ ጉድሽ! እንዴ ገና ሳይጋጋል ሳሪ፣ እመኝ የሆነ ቀን ግን ከዛ ግጥም ነው የማረግለት። ከዛ ወደ መስመሩ ይገባል፣ ይታዘዛል ማለት ነው። እኔ ምንሽም አላማረኝም። ባይሆን ይችና ስልክሽን አምጪ። ደግሞ የጠፉት ወንዶችሽ ደውለው ኋላ። አረ የምን መሄድ ነው? ያደርኩት አነሰኝና ደግሞ ደውላቸውና ራሱ ያመጣታል ራሱ። የማይ ስልክ ነው። አንሳውና አዋራት ወይ አዋራቸው። የሰው ስልክ ይነሳል እንዴ? አንሳው እንካ። እኔ አላነሳም። እንካ። የሷ ልትሆን ትችላለች። አንሳው። ሄሎ ማይ፣ ስልክሽን እኮ እዚህ ረስተሽ ነው የሄድሽው። በቃ ስመጣ አቀብልሻለሁ። እሺ። አንተ ወደ ስራ ሂድ፣ እኔ አቀብላታለሁ። በዛውም ልንቀሳቀስ ይሻላል እንዴ? እንዲያውም ለምን እዚህ አትመጣም? ቤቱንም ታስተካክልናለች፣ ምግብም ትሰራልናለች። እዚህ ብትመጣ ጥሩ ነው አይሻልም? ይሻላል። የኔ ልጅ አረ ልብህን ክፈት። አረ ይህች ልጅ በደንብ አስተውላት። ምንድን ነው መፍዘዝ? ደግሞ ደስተኛም እንደምታደርግ እርግጠኛ ነኝ። ምን ሆነሻል? ችግር አለ? በጣም ትልቅ ችግር። ጉዴን ላሰማ እንጂ አሁን የሆነ መኪና እየመጣ ነው። ሁሉንም ነገር ለኔ በእጅ እንዴት አርቄ ለማስገባው ሳይሻል ማይ በእጅ ማስገባቱ አይደለም ነገር። እሺ አብሮ ለመዝለቅ ያንቺ ፋሚሊ እንደማይሆን መረዳት አለብሽ። እጅ ውስጥ ይግባ እንጂ እሱ ሁሉም ነገር ይስተካከላል። ለማንኛውም ቻው። ይሄ የማህሌት ድምጽ ነው። የመጀመሪያ ቀን እኮ በእኔ ስልክ ደውላ ነበር። ደግሞ እኮ እንዳጋጣሚ ሆኖ ነው ዛሬ የሰማሁት። እቺ ልጅማ እኮ ተደራጅታ ነው የመጣችው፣ አጣርታ። ደግሞ እኮ ያቡ ምንም በማያውቀው ይሄ ምስኪን ልጅ እስካሁን ድረስ ድራማዋን እየሰራች ነበር ማለት ነው? አዎ። የቀረውን ነገር ግን ያጣራለሁ። ስለዚህ እኔና አንቺ አንድ ነገር እናደርጋለን። በጣም ጥሩ።
ምንድነው? አንቺ ምንድነው? አንቺ ደግሞ የማን ጠያቂ ነሽ? ይኸውልሽ ዞሮ ትይልኛለሽ ልባ። እኔና አቡ የድሮ ፍቅራችንን ጀምረናል። ደግሞ እሱ ልታጠምጂው እንደነበር በመረጃ ተይዟል። መረጃው ደግሞ ያለው እጄ ላይ ነው። ጋሽ አሌክስም ሰምቶታል። ያቡም ደግሞ እየደጋገመ ነው የሰማው። አሁንስ ትገበልሽ? አንቺ ስለምን መረጃ ነው የምታወሪው? ስለምን መረጃ ነው የምታወሪው? ንገሪኝ ንገሪኝ። ወረሰይጂ እንዴ ምን እየሆናችሁ ነው? አንቺ ቅሌታ፣ የትም ለቃቅመሽ ባመጣሽው መረጃ የኔን ክብር ያስነካሽ መስሎሻል? ልጁ እኮ አልፈልግሽም ብሎሻል። እኔ የምለው ድምፁ የኔ አይደለም እያልሽ ነው አይደለም እንዴ? የደወልሽላት ልጅ ከዚህ በፊት ሰፈር እንደነበረች እኔ ልንገርሽ? ቆይ በቴክኖሎጂ ዘመን ይሄንን ማጣራት ያቅታችኋል ብለሽ ታስባለሽ እንዴ? ጋሽ አሌክስ የኔ የሚመስል ድምጽ ሌላ ሰው የለውም እንዴ? የደወልሽላት ልጅ ታውቂያታለሽ አይደል? ቴሌግራም ላይ እኮ ተቃቅፋችሁ የተነሳችሁት ፎቶ አለ። መልካም ቀን ይሁንልሽ። እዚህ ቤት ምንድነው? ጣማጭሻ እንኳን የላችሁ እንዴ አሌክሱ? ባለቤቴ ከሞተች በኋላ እዚህ ቤት ቡና ተፈልቶ ያውቃል። ያው እንዳየሽው ነው፣ ቤቱ የጎረምሳ ቤት ነው። ቢሆንም ግን በኋላ ለምን ቆንጆ ቡና አላጣሽኝ ብለህ እንዳትለኝ። እቃው ነው የሚያፈላው ቡናውን ወይስ አንቺ ነሽ እንዴ? እቃው ሳይሟላ ታዲያ እንዴት ይፈላል? በዛ ላይ ደግሞ ሙያ የለሽም እያልከኝ ነው? እኔ አልወጣኝም፣ እኔ አላልኩኝ። አባዬ አንዴ ላናግር እፈልጋለሁ። ሽማግሌ ነገር ግን እኮ ጥሩ ባል እንደሚወጣ ተስፋ ነበረኝ። ተው አንተ ልጅ ሀሳቤ እንዳታስቀይረኝ። ተደርጎ ማይታወቅ ነገር መምጣቷ ሳያንስ እንዴት ነው እቤት ውስጥ ቡና የምታስፈላት? ትሰማኛለህ? የኔን መብት አክብርልኝ እንጂ እቺ ሴት እኮ እንግዳዬ ነች። ደግሞ ከብዙ ነገር ነው ያወጣች። አልገባኝም። እሱን ከነመልሶ ታገኘዋለህ በኋላ። ይኸውልህ እንግዲያውስ እኔም ለማህሌት ደስ የሚል ስሜት እየተሰማኝ ነው። በቃ ብሩኬ እንዳለኝ እንደምፈልጋት አድርጌ እሰራታለሁ። በቃ በሙሉ ልቤ ልቀርባት አስቤያለሁ። ይሄ የማይሆን ነገር ነው። ትሰማኛለህ? የጨዋ ልጅ አግኝተህ አንተ እንደምትፈልጋት አድርገህ መስራት ትችላለህ። ያችን ሞላጫ ግን እንደፈለግክ አድርገህ መስራት አትችልም። አንድ ነገር ልንገርህ፣ ያቺ ሞላጫ በተጠና መልኩ መታ የሆነ ነገር እየሰራች ነው ያለችው። ይሄንን ከፈለክ ደግሞ ከርብቃ መስማት ትችላለህ። ና እንዴ ማሂ እያለቀሽ ነው እንዴ? ኧረ በእናትሽ ተረጋጊ። መላኩ አይጠፋም፣ በቃ ችግር የለውም። እንዴ የዛን ቀን እኮ ምንም አይነት ክፉ ወሬ አላወራንም አይደል እኮ። እንዴት አድርገሽ እጅሽ ላይ እንደምታስገቢው አንቺ አወራሽ፣ እኔ ደግሞ መከርኩሽ። ወይኔ ማሂ በእናትሽ ተረጋጊ። እሺ አታልቅሽ፣ ዝም በይ። ይኸውልሽ በቃ ነገ በጠዋት ተነስተሽ ቤታቸው ትሄጂና
አያስፈልግም። አባባ ሁሉንም ጥፋቴን ይተውትና እባክዎት ለልጆት ያለኝን ፍቅር ልንገሩት። አረ ሁለተኛ ድራማ። ቆይ ሞኝ መስልሻለሁ እንዴ? ደግሞ ፍቅር ብለሽ መጣሽ? እንደዛ አይበሉኝ። እና ምን እንድልሽ ነው የፈለግሽው? ያንዴ ቆዳሽን ጥር ስታረጊ አልነበረም? ይኸውልሽ አሁን ቤት ለቀሽልኝ ውጪ። ውጪልኝ። አይሆንም። ውጪልኝ። እኔ ያለሱ መኖር አልችልም። እና መርዝሽን ጠጥተሽ ከልተው በያ። ውጪልኝ አሁን። ምን ትላለች እናታይ? ይሄ ነው ምንድነው? ዞር በይ ልሂድ። አትሄጂስ ምን እንዳታመጪ? ዞር በይ ልሂድበት። አትሄጂስ ምን እንዳታመጪ ነው? አንቺ ዞር አትይ። አይነት እሺ ደውላለሁ። እሺ በሰላም ነው? ያቺ ማትረባ በጉርኩም አትለኝ መሰለ እና ዝም አልሻት እንዴ? እንዴት ዝም እላታለሁ? ፍልጥ ፈለኩና አስፓልት ድረስ እያሳደድኩ አልወሰድኳትም መሰለ። የኔ ጀግና አስደከመችኝ እንጂ እሱን ስናይ የምናውቀው ይሆናል። ወይ ይቅርብኝ። ጠጥቼም አላውቅም አባባ። በቃ እሺ። መሄድ አለብኝ። ፍቅር እንዲህ ነው፣ ምክንያት አይፈልግም። እኔ የምልህ ልጅቷ ያወራችው ነገር እኮ ምንም ክፋት የለውም። እንዴት አድርጋ በእጇ ማስገባት እንዳለባት ነው የተናገረችው። ዱርዬነቷንም እኮ መተው እንዳለባት ጓደኛዋ ስትመክራት ነበረ። እኔ ምንም የሷ ክፉ ነገር አልታየኝም። ያው አገባቧ ያልተለመደ ቢሆንም ይህም እኛ ስለምናውቀው እንጂ አዲስ ነገር አይደለም። ያ ዋናው ያንተ ልብ መከፈቱ ነው። አባቴ ያልወደዳትም ትለወጣለች ስለው ርብቃም ትለወጣለች እያለኝ ነው። እኔ ግን ርብቃ አሪፍ ናት ባይ ነኝ። በአንተ ምርጫ ባልገባም ስሜቱ ያለው ግን አንተ ጋር ነው። እንደ ቀልድ የማላውቀው ዓለም ውስጥ ሰተት ብዬ ልግባ። በቃ እኔ ልግባና አረፍ ልበል። ተመልሰናና እንሄዳለን ያልኩ ቦታ አብረን እንሄዳለን። በቃ ይዞ
ነው ማሄ ያልተሳካልሽ? ባክሽ ነገሩ ሁሉ ተባብሶ ያችን በረሮ አግኝቻ ተጣልቼ ነው የመጣሁት። እሷ ልጅ ግን አልለቃትም። ወይኔ አንቺ ልጅ ምን አይነቷ ያልታደልሽ ሆነሽ? እንዴት አላማሽን ትረሻለሽ? ባክሽ አሁን አታባብሽ። የሚጠጣ ነገር የለም? ኧረ ዝም በይ። ባልየው እኮ መጥቷል። ማሄ አንድ ላይ ሲያየን ደግሞ ደስ እንደማይለው ታውቂያለሽ። በጊዜ ወደ ቤት ብትሄጂ ይሻልሻል። ማድረግ አልችልም። ምን ቀረኝ ብለሽ ነው የመጣሽው? ምን እየሆንሽ ነው? ላይ እስኪ ሳይሽ ልቀቂኝ። አንቺ ያ ብሩክ እንዴ ልቀቂኝ። እኔ ማለት ልቀቂኝ። ምን ትመስላለች? በእናትህ ልቀቂኝ። ማትረቢ አለ ቃልሽን ጠብቂ። ቃልሽን ጠብቂ። አሳይሻለሁ። በቃ እባክህ እንደፈለግክ አድርገህ ስራኝ። እኔ ባሪያ ልሆን መጥቻለሁ። ርብቃንም እንደማታፈቅራት አውቃለሁ። ግን እኮ አባቴ አልወደደሽም እንዴ? አንተ ከመረጥከኝ እሳቸው ምን አገባቸው? ሰው እኮ እናትና አባቱን ትቶ አባባ እባክህ ሁሉንም ትቼ ባሪያችሁ ነው መጥቻለሁ። አረ መደጋገም ወደ ቤት ግባ። አይሆንም። ለኪው ግባ ወደ ቤት ግባ እያልኩ ነው። አንተ ለኪው አይሆንም። አይሆንም። ለኪው አባዬ በእኔና ባንተ ማል ሰይጣን እየገባ ነው። ከዚህ በኋላ ምልን ነገር ማታርቅ ከሆነ ምን አገባ ነው የምልህ። እሺ እሱን አድርገውና እንተያያለን። እንኳን በናፍቆት ተጠብቀው ወደ ነበረው የፍቅር ዓለም በሰላም መጣ። የሰው ልጅ የመለወጥ ኃይሉ እጁ ላይ እንዳለ አውቃለሁ። እንዳሳብ ይሁንልህ የኔ ቆንጆ። ምን አዲስ ነገር አለ? እኔ ጋር ሁሉም ነገር ያው ነው። ባይሆን ያሰብከው ግን ስለተሳካ በጣም ደስ ብሎኛል። ምን ትንከረፈፋለህ? ከንፈሯን ሰማትና ወደ ቤት እንግባ እንጂ። እንጂ ግንባር ይፍረስ። መቼ ነው አንተ ሰው የምትሆነው?